አክብሮታዊ ሰላምታችንን አስቀድመን የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ለተረቡ በአገራችን የተሰሙ እጅግ አነጋጋሪ መረጃዎችን በዜናችን ትሰማላችሁ። አበይት ነጥቦቻችንን አስቀድመን እንደተለመደው እናስተዋውቃችሁ። ሽመልስ አብዲሳም ልክ እንደ አብይ አህመድ ሁሉ መሃል አዲስ አበባ ላይ ቤተ መንግስቴን እገነባለሁ ሲሉ ዛሬ የመሰረት ድንጋይ አስቀምጠዋል። ይህ ክስተት እጅግ አስገራሚ ተቃውሞችን እንዲሁም ምላሾችን እያስተናገደ ይገኛል። ተቃውሞው ደግሞ ከውስጥም ከውጭም ነው እየተሰማ የሚገኘው። ታዬ ደንደአ ለሽመልስ አብዲሳ ቤተ መንግስት የሰጡትን ምላሽ ዜናችን ይመለከተዋል። ተጠባቂው የአማራ ብልጽግና ስብሰባ ወደ ነገ ተራዝሟል። በጉዳዩ ዙሪያ የተሰሙትን መረጃዎች በዝርዝር እንሰማለን። እንደተለመደው እስከ ዜናችን ፍጻሜ ድረስ አብሮነታችሁ አይለየን። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ፣ ወዳጅነታችሁን አጠናክሩ ብለናል። ወደ ዝርዝር ጉዳያችን አመራን። በቅድሚያም ሽመልስ አብዲሳም ልክ እንደ አብይ አህመድ ሁሉ መሃል አዲስ አበባ ላይ ቤተ መንግስቴን እገነባለሁ ሲሉ ዛሬ የመሰረተ ድንጋይ አስቀምጠዋል። ይህ ክስተት እጅግ አስገራሚ ተቃውሞችን እንዲሁም ምላሾችን እያስተናገደ ይገኛል። ተቃውሞ ደግሞ ከውስጥም ከውጭም ነው እየተሰማ የሚገኘው። ዛሬ ነበር ነገሩ የተሰማው። የኦሮሚያ ክልላዊ መንግስት በአዲስ አበባ ለሚያስገነባው ቤተ መንግስት የግንባታ ማስጀመሪያ መርሃ ግብር ተካሄደ ሲል በክልሉ መንግስት በጀት የሚተዳደረው ኦቢኤን ቀደም ብሎ ያበሰረው። በመርሃ ግብሩ የክልሉ ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ የክልሉና የፌዴራል መንግስት ከፍተኛ የሥራ ኃላፊዎች ተገኝተዋል። የሃይማኖት አባቶች፣ አባገዳዎች፣ ሀዳ ሲንቄዎችና ሌሎች ጥሪ የተደረገላቸው እንግዶች መገኘታቸውን የክልሉ ኮሚኒኬሽን መረጃ ያመለክታል። ቤተ መንግስቱ የኦሮሞን ህዝብ ወግ፣ ባህልና ታሪክ በሚያንጸባርቅ መልኩ እንደሚገነባ ተገልጿል። የግንባታ ሂደቱን በ2 ዓመት ጊዜ ውስጥ እንደሚጠናቀቅ ማስጀመሪያ መርሃ ግብሩ ላይ ተጠቁሟል። ነገሩ ተከርኖ ይብሰል ተብሎ እንጂ ቀደም ሲል ኦሎምፒያ ላይ ሊገነባ ታስቦ የነበረው ቅንጡ ቤተ መንግስት የተቀጣጠለ ተቃውሞ አስነስቶ ነበር። ግንባታው ከዓመት በፊት በአካባቢ የሚኖሩ ከ33 በላይ አባወራዎችን ከቤት ንብረታቸው አስነስቷል። ዝነኛው ፍራንክ አዲስ መዝናኛ ሆቴልም እንዲፈርስ ተደርጎ በውስጡ የነበሩና በመዝናኛ ቤቱ ተቀጥረው ህይወታቸውን ሲገፉ የነበሩ ዜጎች እንዲበተኑ ተደርጓል። ምን ይሄ ብቻ ገና እንደሚፈናቀሉና ከወዲሁ የያዘን መልእክት የሚላክላቸው ብዙዎች ናቸው። ገና አላበቃንም። ለቤተ መንግስቱ ደህንነት ወይንም ሴፍቲ ሲባል ፊት ለፊት የሚገኙ የፍላሚንጎ ህንፃ ግንባታዎች እንዲቋረጡ ተደርገው የቤተ መንግስቱ ግንባታ እስኪጠናቀቅም ባሉበት እንዲቆዩ ተደርገዋል። በዚህ ብዙዎች ባነጋገረ የኦሮሚያ ክልል መንግስት ቅንጡ ቤተ መንግስት ግንባታ ዙሪያ ያገኘናቸውን ዝርዝር መረጃዎች በነገው ዕለት በዝርዝር እናስደምጣቸዋለን። አስከትለን ደግሞ የጨፌ ኦሮሚያ አባል የሰላም ሚኒስትር ዴኤታ ታዬ ደንደአ ለሽመልስ አብዲሳ ቤተ መንግስት የሰጡትን ምላሽ እናሰማችሁ። የኦሮሚያ ክልል ቤተ መንግስት ግንባታ ማለት በተቅማጥ በሽታ ለሚሰቃይ ሰው የሳምባ መድኃኒት እንደ መስጠት ነው ብለውታል። የኦሮሚያ ክልላዊ መንግስት ቤተ መንግስት ግንባታ የክልሉ ርዕሰ መስተዳድር ሽመልስ አብዲሳ በተገኙበት ግንቦት 9 ቀን 2015 ዓ.ም የማስጀመሪያ መርሃ ግብር በአዲስ አበባ ማካሄዱን ተከትሎ ነው ታዬ ደንደአ ይህን ትችት የሰነዘሩት። የሰላም ሚኒስትር ዴኤታው ታዬ ደንደአ በይፋዊ ፌስቡክ ገጻቸው ባወጡት ጽሑፍ የኦሮሚያ ክልል አዲስ አበባ እገነባዋለሁ ያለውን ቤተ መንግስት ስራ በጽኑ ነቅፈዋል። ይህን በአዲስ አበባ በ6.5 ሄክታር መሬት ላይ ያርፋል የተባለ ፕሮጀክት አስመልክቶ በማህበራዊ ትስስር ገጻቸው ላይ አስተያየታቸውን ያሰፈሩት የሰላም ሚኒስትር ዴኤታ ታዬ ደንደአ የኦሮሚያ ህዝብ ስለ ሰላም፣ መልካም አስተዳደርና ኢኮኖሚ የሚነሱ በርካታ ጥያቄዎች ያሉበት ነው ብለዋል። ይህን የህዝቡን ጥያቄም ቤተ መንግስት መገንባት መመለስ አይቻልም ብለዋል። ይህን ችግር ለመፍታት በችሎታዎችና በስልቶች የተደገፈ አመራር እንደሚያስፈልግ የጠቀሱት ታዬ ይህ ይሰራል የተባለ ፕሮጀክት ግን አዲስ አበባ ላይ ቤተ መንግስት ሰራንላችሁ ለማለት ካልሆነ ለህዝቡ የሚጠቅም አለመሆኑን ባሰፈሩት አስተያየት ገልጸዋል። ይህ የቤተ መንግስት ግንባታ ፕሮጀክት በተቅማጥ በሽታ ለሚሰቃይ ሰው የሳምባ መድኃኒት እንደ መስጠት ነው ያሉት ሚኒስትር ዴኤታው የቤተ መንግስት ህንፃ ከአዲስ አበባ ህዝብ ጥያቄ ጋር እኩል አይደለም ብለዋል። ታዬ ይቀጥላሉ። አዲስ አበባ ላይ ህንፃ መገንባት ታምር አይደለም፣ እንደ ሀገር መሪ 2-3 ህንፃዎችን መገንባት አስቂ ነው ሲሉም አክለዋል። የህዝብ የሆነ ክልል ካለ ለሰላም ለአስተዳደርና የኢኮኖሚ ትኩረት ሰጥቶ ይገባል። ትልቁ ጥያቄ ሰላም ነው ሲሉም መልእክታቸውን ቋጭተዋል። በ2 ዓመታት ይጠናቀቃል የተባለው ይህ የቤተ መንግስት ፕሮጀክት ዲዛይን የገዳ ስርዓት ለዘመናት እያበረከተ ያለውን ጠቀሜታ የሚገልጽ ነው የተባለለት ሲሆን የቻይናው ሲቪል ኢንጂነሪንግ ኮርፖሬሽን እንደሚገነባውም ተመላክቷል። ከዚህ ቤተ መንግስት ግንባታ አስቀድሞ ጠቅላይ ሚኒስትር አብይ አህመድ ግማሽ ትሪሊየን ብር የሚፈጅ ቤተ መንግስት ሊገነቡ መሆኑን በህዝብ እንደራሴዎች ምክር ቤት ይፋ ማድረጋቸው ይታወሳል። ነገር ግን የፈረንሳይ ጋዜጦች ወጪው 800 ቢሊዮን ብር ወይንም 15 ሚሊዮን ዶላር ይደርሳል ሲሉ ሂሳቡን አስልተዋል።
በአማራ አፋርና ኦሮሚያ ክልል የተደራጁ ነፍሰ ገዳዮች የቱሪዝምና ጉዞ ቱር ኤንድ ትራቭል ስራ አደጋ ላይ ጥለውታል ተባለ። የኢትዮጵያ አስጎብኚ ሹፌሮች ማህበር አባላት ለሸገር ታይምስ በሰጡት ልዩ መረጃ የአሽከርካሪዎች ግድያና የተሽከርካሪዎች ዝርፊያ እየተባባሰ መምጣቱ ስጋት ውስጥ መግባታቸውን ገልጸዋል። የማህበሩ አባላት ለሸገር ታይምስ እንደገለጹት ከቅርብ ጊዜያት ወዲህ በማህበሩ አባላት በሆኑ አሽከርካሪዎች ተደጋጋሚ የሆነ ዝርፊያና ግድያ እየተፈጸመ መሆኑን ገልጸው በዚህም ህይወታቸውን፣ ስራቸውን አደጋ ውስጥ መጣሉን መንግስት መላ ይፈልግልን ሲሉ መናገራቸው ታውቋል። እንደ ማሳያ ሚያዝያ 11 ከባህር ዳር ወደ አዲስ አበባ እየተጓዘ ያለ የማህበሩ አባል የሆነ አሽከርካሪ ከጠዋቱ 12 ሰዓት አካባቢ አዴትና ሞጣ መሃል ላይ ሲደርስ 3 ታጣቂዎች መንገድ ዘግተው ሸኘን ብለው ከገቡ በኋላ ትንሽ እንደተጓዙ በደፈጣ ግድያም እንደተፈጸመ ነው የነገሩን። ገዳዮቹ ሹፌሩን መሳሪያ ጭንቅላቱ ላይ ደቅነው ዳር ያዝ በማለት ቁልፉን ቀምተው ሹፌሩን በጨርቅ አይኑን በመሸፈን መኪናውን እየነዱ ከዋናው መንገድ በመውጣት በፒስታ እንደወሰዱትና የሚፈልጉበት ቦታ በመድረስ ሹፌሩን 3 ቀን ጎጆ ውስጥ በማሰር ካቆሙት በኋላ በሞተር አስፓልት ላይ ጥለውት ሄዱ ሲሆን ተሽከርካሪው ግን እስካሁን ሰዓት ድረስ ያለበት አይታወቅም ብለዋል። ሌላኛው የማህበሩ አባል አሽከርካሪ ያሳለፍነው እሁድ ግንቦት 6 ቀን ከአዲስ አበባ ወደ ባህር ዳር ቤተሰብ ለመጠየቅ ነው ብለው መኪናውን ከተከራዩት በኋላ ቀኑ 7 ሰዓት ጉዞ ከጀመሩ በኋላ በደጀን ሞጣ ባህር ዳር መንገድ በመጓዝ ከሞጣ 25 ኪሎ ሜትር አስተርዮ ማርያም ድልድይ ሲደርሱ ከምሽቱ 1 ሰዓት ከ30 ለሽንት እንዲቆምላቸው መጠየቅ አሽከርካሪው የታዘዘውን ፈጽሞ ወርዶ እየተናፈሰ ያለ ከኋላ በመምጣት ደብድበው ድልድዩ ውስጥ ከተውት መኪናውን ይዘው ተሰውረዋል ብለዋል። በአሽከርካሪዎች ላይ ዝርፊያ ብቻ ሳይሆን ግድያም እየተፈጸመ ነው ያሉት እነዚሁ የማህበሩ አባላት የማህበሩ አባል የሆነውና 28 ዓመት ወጣት የሆነው ማርቆስ ክፍለ ማርያም ከትናንት ወዲያ ከኮምቦልቻ ወደ አፋር እየተጓዘ ባለበት ኤሎሃ ከተማ ሲደርስ የኤሎሃ አስተዳደር አስገድዶ ቁልፍ መቀማት ራሱ እየነዳ ወደ ባቲ ካመጣው በኋላ ከትንሽ ሰዓት በኋላ ወደ መጡበት ሲመለሱም ለሹፌሩ ሰጥቶት እያሽከረከረ ያለ ከቀኑ 8 ሰዓት ከ30 አካባቢ ከባቲ 18 ኪሎ ሜትር ላይ ባልታወቁ ሰዎች ጭንቅላቱ ላይ አልመው በመተኮስ ህይወቱን ነጥቀውታል ብለዋል። ከቅርብ ጊዜያት ወዲህ እየተባባሰ በመጣው በእንዲህ አይነት ጥቃቶች በወለጋ 6 ሹፌሮች ከነመኪናቸው እንዲሁም በፍቼ 2 ሹፌሮች ከነመኪናቸው በተጨማሪም በዝዋይ 1 ሹፌር መኪናቸው ተሰውረዋል ሲሉ የነገሩን የማህበሩ አባላት ለሸገር ታይምስ ሚዲያ እንደገለጹት በአሽከርካሪዎች ላይ በጣም በርካታ ግድያና ዘረፋ እየተፈጸመ ነው ያለው። ስራ መስራት የማንችልበት ደረጃ ላይ ደርሰናል ያሉ ሲሆን መንግስት ለዚህ ጉዳይ መፍትሄ ካልሰጠ በአገሪቱ የቱሪዝም እንቅስቃሴ ላይ ከፍተኛ አደጋ መሆኑንም ነው የጠቆሙት። ተጠባቂው የአማራ ብልጽግና ስብሰባ ወደ ነገ ተራዝሟል። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የአማራ ብልጽግና መሪዎችን ሰብስበው በሰጡት ትዕዛዝ መሰረት ዛሬ በባህር ዳር ስብሰባ ጠርቶ ነበር። የወረዳና የዞን አመራሮች ማንም እንዳይቀር ተብሎም ጥሪ ተላልፎ ነበር። ነገር ግን ዛሬ ተይዞ የነበረው የስብሰባ ቀጠሮ ተሰርዞ ለነገ መተላለፉን የሰማ ነው። የተለያዩ መረጃ ምንጮች እንደሚያሳዩት ከሆነ ስብሰባውን ማን ይምራው ከሚለው የሚል አለመግባባት ተፈጥሮ የነበረ ሲሆን የፓርቲው ፕሬዝዳንት አብይ አህመድ እኔ ያልመራም ራሳችሁ አስተባብሩ የሚል ትዕዛዝ እንደሰጡ ነው የተዘገበው። ነገር ግን ስብሰባው እንዲመሩ ተጠብቀው የነበሩት የፓርቲ ምክትል ፕሬዝዳንት ደመቀ መኮንን እኔም እጄን አላስገባም በማለታቸው የዛሬው ቀጠሮ ለነገ እንዲተላለፍ ከተወሰነባቸው ምክንያቶች መካከል አንዱ ነው ተብሏል። በዚህ ስብሰባ የአማራ ክልል ብልጽግና ቅርንጫፍ ጽህፈት ቤት ኃላፊ ሹመት፣ የዞን አመራሮች ሹምሽር፣ የክልሉ ህግ ማስከበር ዘመቻ ሂደት ለውይይት ያቀርባሉ ተብሎ ነበር ሲጠበቅ የነበረው። ትናንት ወለንጪቲ ላይ የተካሄደው 30 ደቂቃ የዘለቀ አስጨራሽ ጦርነት ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ሸኔ ከቀናት በፊት በቢሾፍቱ ከተማ ፖሊስ ጣቢያ ላይ ካደረሰው ጥቃት በተጨማሪ ትናንት ማክሰኞ እስረኞችን ለማስፈታት በወለንጪቲ ከተማ ላይ ጥቃት ከፍተው እንደነበረ ፖሊስ አረጋግጧል። ትናንት አመሻሽ ከ11 ሰዓት አካባቢ ጀምሮ ለ30 ደቂቃ ያህል ቆይቷል በተባለው በዚህ ጥቃት ታጣቂዎች ወደ ወለንጪቲ ከተማ ዘልቀው ለመግባት ባደረጉት ሙከራ በንጹሃን ሰዎች ላይ ሞትና ጉዳት የደረሰ ሲሆን 2 ንጹሃን መገደላቸውንና ሌሎች 2 ሰዎች መቁሰላቸውን ምስራቅ ሸዋ ዞን የቦሰት ወረዳ ፖሊስ አዛዥ ኮማንደር መሐመድ ሱፋ ተናግረዋል። ታጣቂ ቡድኑ ትናንት 11 ሰዓት አካባቢ በርካታ ቁጥር ወደ ከተማዋ ለመግባት ሙከራ ማድረጉን የተናገሩት አዛዡ ጥረቱ በአካባቢው በሚንቀሳቀሱ የመንግስት የጸጥታ ኃይሎች በጥምረት ለመከላከል እንደተቻለና በዚህም ከታጣቂዎች ወገን 6 መሞታቸውንና 4 ደግሞ በቁጥጥር ስር መዋላቸውን የፖሊስ አዛዡ ተናግረዋል። በዚህ ፖሊስ ጽሕፈት ቤት ውስጥ ልዩ ልዩ እስረኞች እንደሚገኙም ለማወቅ ተችሏል። ከነርሱም ወገን ተይዘው የታሰሩ አሉ ያሉት አዛዡ እነዚህን ለማስፈታት ነበር ወደ ፖሊስ ጣቢያው የመጡት ሲሉ ነው ያስረዱት። ነገር ግን ታጣቂዎቹ ወደ ፖሊስ ጣቢያው መግባት እንዳልቻሉና በአቅራቢያው ያለው የሀገር መከላከያ ሰራዊት ደርሶ እርምጃ በመውሰዱ የተወሰኑ ሲገደሉና ሲቆስሉ የቀሩት ደግሞ የያዙትን በመጣል ወደ ጫካ ሸሽተዋል ሲሉ ተናግረዋል። የወለንጪቱ ከተማ ዛሬ ረቡዕ በተረጋጋ ሁኔታ ውስጥ መሆኗን ተናግረው ወደ ምስራቅ የአገሪቱ ክፍል የሚያቋርጠው ዋና መንገድ መደበኛ የትራንስፖርት አገልግሎት እየሰጠ መሆኑን አሳውቀዋል። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት የመንግስት ኃይሎች በርካታ የክልሉ አካባቢዎች መጠነ ሰፊ ጥቃት ከፍተውብኛል ብለዋል። የቡድኑ ቃል አቀባይ ኦዳ ተሪ በትዊተር ገጻቸው
በገጻቸው ያጋሩት የቡድኑ መግለጫ የታንዛኒያው የሰላም ውይይት ከተጠናቀቀ በኋላ በርካታ አካባቢዎች የመንግስት ኃይሎች ጥቃት እንደከፈቱበት አመልክቷል። እንዲህ ያለው እርምጃም በሰላም ውይይቱ ግጭትን ለመቀነስ የተደረሰባቸውን የመግባቢያ ሐሳቦች በእጅጉ የሚጻረር ነው ብለዋል። ቡድኑ ለሰላም ካለው ቁርጠኝነት ባሻገርም በምዕራብ ወለጋ፣ በምስራቅ ወለጋ፣ በሆሮ ጉሩ፣ በምዕራብ ሸዋ፣ በምስራቅ ሸዋ፣ በአርሲ፣ በሐረርጌ፣ ቦረናና ጉጂ ዞታዎችን ለመከላከል መገደዱንም አመልክቷል። ቡድኑ በመግለጫው አክሎም በአሁኑ ጊዜ የተከፈተበትን ጥቃት ለሁለተኛው ዙር ውይይት የበላይነት ይዞ ለመቅረብ ያለመ ነው ብሎታል። እንዲያም ሆኖ በመንግስትና በቡድኑ መካከል ሁለተኛ ዙር ውይይት መቼ እንደሚካሄድ በመግለጫው አልተጠቀሰም። የዕለቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።